ሰሞኑን ብዙ ዩቲዩብ ቻናሎች ከሞኔታይዜሽን እየታገዱ ነው። ምክንያቱም ደግሞ ዩቲዩብ 3 ሞኔታይዜሽን ፖሊሲ አፕዴት አድርጓል። በዛ ምክንያት በጣም ብዙ ትላልቅ ቻናሎችን ጨምሮ ለብዙ ዓመት ሲከፈላቸው የነበሩ ቻናሎች እየታገዱ ነው። ምክንያቱም ደግሞ አፕዴት የተደረገው አዲሱ የሞኔታይዜሽን ፖሊሲ ዋና ዋና 3 ነገሮችን የያዘ ነው። የመጀመሪያው ጀነሪክ ኦር ሪፒቲቲቭ ኮንቴንት የሚባለው ነው። ሁለተኛ ደግሞ አንሳቲስፋይንግ ኦር ኦፍ ፑቲንግ ኮንቴንት ብሎታል። ሶስተኛው እና ለየት ያለው በጣም ብዙ ሰዎችን ምናልባትም ስራ ሊያስቆማቸው የሚችለው ኤአይ ፐርሰን ሪሌትድ ቶፒክ ነው። ያ ማለት በተለይ በኤአይ ዙሪያ የሚሰሩ ሰዎች የሚሰሩት ቪዲዮ ሴንሲቲቭ ቶፒክ ከሆነ ለምሳሌ ሄልዝ ላይ እንደዚሁም ደግሞ ከህግ ጋር የተገናኘ ወደ መጀመሪያው እንመለስና የመጀመሪያው ጄኔሪክ ኦር ሪፒቲቲቭ ኮንቴንት ነው። ይሄ ደግሞ ምንድነው? አንድ ቻናል ላይ ወይም አንድ ዩቲዩበር እየደጋገመ ተመሳሳይ ቶፒክ ቻናሉ ላይ የሚሰራ ከሆነ ወይም በቴምፕሌት የሚሰሩ ከሆነ እዛ ቻናል ላይ ተመሳሳይ የሆነ ርዕስ በተደጋጋሚ የሚሰራ ከሆነና ተመልካቾች ተመሳሳይ ነገር እንደሚያዩ ከተረዳ ዩቲዩብ ማለት ነው ያግዳችኋል። በዚህም ምክንያት ደግሞ ሞኔታይዝ የተደረጉ አካውንቶች በብዛት እየተዘጉ ነው። እዚህ ላይ ሪፒቲቲቭ ኮንቴንት ወይም ሪዩዝድ ኮንቴንትም ሊሆን ይችላል። በተደጋጋሚ ተመሳሳይ ኮንቴንት ቻናላችሁ ላይ የሚሰሩ ከሆነ ጥንቃቄ ማድረግ አለባችሁ ማለት ነው። ዩቲዩብ ከአሁን በኋላ አልታገስም እያለ አዲስ አፕዴት የሆነ አዲስ ሞኔታይዜሽን ፖሊሲ አውጥቷል ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ሪፒቲቲቭ ኮንቴንት ላይ ማለት ነው። የምንሰራው ቪዲዮ ኢንትሮና ከአውትሮና ከኢንትሮ ውጭ ያለው ሙሉ ቪዲዮ ተመሳሳይ መሆን የለበትም እና የተለያየ አይዲያ እያመጣን ዩቲዩብ ላይ መስራት አለብን ማለት ነው። ሁለተኛው አንሳቲስፋይንግ ኦር ኦፍ ፑቲንግ ኮንቴንት የሚለው ነው። ይህ አንሳቲስፋይንግ የሚለው ለምሳሌ የሆነ ቪዲዮ ትለቃላችሁ። ያ ቪዲዮ ምንም ተጨማሪ እሴት ከሌለው የተጨመረበት ኤዱኬሽናል ነገር ኢንተርቴይንመንት ነገር ከሌለው ዩቲዩብ ባን ሊያደርገው ይችላል ቻናሉን ከሞኔታይዜሽን ማለት ነው። የምንሰራው ቪዲዮ የሆነ ቫልዩ ያለው መሆን አለበት። ይዘቱ ወይ አስተማሪ መሆን አለበት ወይ የሚያዝናና መሆን አለበት ወይ ደግሞ የሆነ አላደል አዲስ ይዘት አዲስ እሴት የተጨመረበት ይዘት መሆን አለበት ማለት ነው። ለምሳሌ አንዳንድ ቪዲዮዎች አይታችሁ ከሆነ ተብኔላቸው ወይ መግቢያቸው ላይ በጣም ሾክ የሚያደርግ ተመልካችን ቀልብ አንጠልጥለው ቪዲዮዎቸው እንዲታይላቸው የሚያደርጉት የሁክ የሚጠቀሙት አንሳቲስፋይንግ ከሆነ ወይ ደግሞ ኦፍ ፑቲንግ የሚለው ደግሞ የሆነ ነገር ቆርጦ ያመጡና የሰዎችን ትኩረት ለመሳብ ከዛ ቪዲዮ ውስጥ ሲገቡ ምንም ከዛ ይዘት ጋር የማይገናኝ ነገር የሚያስተላልፉ ቻናሎች አሉ። ስለዚህ የተመልካችን ቀልብ ለመሳብ ተብሎ ብቻ የሚሰራ ከሆነ ኦፍ ፑቲንግ ኮንቴንት ይሆናል ማለት ነው። ለእይታ ብቻ ተብሎ ተመልካችን ሾክ የሚያደርግ የሰዎችን ትኩረት ለመሳብ ተብሎ ለእይታ ተብሎ ከኮንቴንት ከይዘቱ ጋር የማይገናኝ ሁክ የምትጠቀሙ ከሆነ ጥንቃቄ ማድረግ አለባችሁ ማለት ነው። እንደዚሁ የምትሰሩት ቪዲዮ ተጨማሪ እሴት ያለው ቫልዩ ነገር የጨመረ ኤዱኬሽናል ወይም ኢንተርቴይንመንት ነገር አዝናኝ አስተማሪ ነገር መሆን አለበት ማለት ነው። ስለዚህ በጣም አሁን ጥንቃቄ ማድረግ አለባችሁ ማለት ነው። አንሳቲስፋይንግ እና ኦፍ ፑቲንግ የሚለው በጣም አስቸጋሪ ነው ማለት ነው። አሁን ላይ አዲስ የመጣ ነው። እሺ ሶስተኛው ኤአይ ፐርሰን ሪሌትድ ቱ ሴንሲቲቭ ቶፒክ የሚል ነው። ይሄ ፖሊሲ በተለይ በኤአይ ቻናል በኤአይ የሚሰሩ ቻናሎችን የሚያተኩር ነው። ለምሳሌ ኤአይን እንደ ሰው ሆኖ በኤአይ እንደ ሰው ሆኖ የተለያዩ ሴንሲቲቭ ኢንፎርሜሽኖችን የሚያስተላልፍ ከሆነ ላይክ ሄልዚ ነገሮችን ሜዲካል ዲያግኖሲስ ሄልዚ ዲቫይስ የዊልነስ ሪሚዲስ ነገሮች ከጤና ነክ ጋር የሚገናኙ ቪዲዮዎችን በኤአይ የሚያስተምር ቻናል ካሁን በኋላ አይኖርም ማለት ነው። ኤአይ ጀነሬትድ ቦድካስት ኤአይ ጀነሬትድ ፖድካስት ሆስትስ ኦፈሪንግ ፋይናንሻል ጋይዳንስ ስለ ፋይናንስ የሚያስተምር ስለ ኢንቨስትመንት ቲፕ የሚሰጥ ኤአይ ቻናል እንደዚሁም ስለ ዌልዚ ማናጅመንት አድቫይስ በኤአይ የሚሰጡ ቻናሎች ካሁን በኋላ አይኖሩም ማለት ነው። ምክንያቱም ሴንሲቲቭ ቶፒክ ናቸው በኤአይ መሰራት አይችሉም ብሎ ዩቲዩብ ለይታ አውጥታችኋል ማለት ነው። ሄልዚ ሌጋል ኢሹ ፋይናንስ እንደዚሁም ፖለቲክስ የሆኑ ነገሮችን በኤአይ የምትሰሩ ከሆነ ካሁን በኋላ ይታገዳሉ ማለት ነው። ተመልካችን ኮንፊውዝ ያደርጋሉ፣ በኔጌቲቭሊ ኢምፓክት ያደርጋል እያለ ነው ማለት ነው። በዚህ አይነት አፕሎድ የሚያደርግ ቻናልስ አፕሎዲንግ ዚስ ኮንቴንት ዊል ኖት ቢ አላውድ ቱ ሞኔታይዝ ማለት ነው። ኤአይ ፐርሰን ጊቪንግ ሌጋል አድቫይስ ኦር ኢንተርፕሬቲንግ ሎውስ እንደዚሁም ኤአይ ፐርሰን ሆኖ ህጎችን የህግ ምክሮችን እንደዚሁም ደግሞ
የህግ ትርጉም የሚሰጥ ህጎችን የሚያስተምር ኤአይ ቻናል ከሆነ ይታገዳል ማለት ነው። ስለዚህ የተጨመሩት አፕዴት የሆኑት ፖሊሲዎች 3 ናቸው። ሪፒቲቲቭ ወይም ደግሞ ጄኔሪክ ኦር ሪፒቲቲቭ ኮንቴንት፣ አንሳቲስፋይንግ ኦር ኦፍ ፑቲንግ ኮንቴንት እና አይ ፐርሰን ሪሌትድ ቱ ሴንሲቲቭ ቶፒክ የሚል አለ። የዚህን ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ ሙሉውን አንብቡት። ሁሉንም ገብታችሁ ማንበብ ትችላላችሁ ማለት ነው። ስለዚህ ከእናንተ ጋር የሚገናኝ ከሆነ በጣም በትኩረት ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ አዲስ የተጨመረው ዩቲዩብ ፖሊሲ ሞኔታይዜሽን ፖሊሲ ይሄን ይመስላል። ስለዚህ የምትሰሩት ቪዲዮ ምንም ድግግሞሽ እንዳይኖረው፣ እንደዚሁም ደግሞ ቢያንስ ሁክ የምትጠቀሙት ተምኔልም ሊሆን ይችላል ከይዘቱ ጋር ተቀራራቢነት ያለውና አስተማሪ የሆነ ቫሊዩ የጨመረ ወይም አዲስ እሴት ያለው ቪዲዮ መሆን አለበት ማለት ነው። አንሳቲስፋይንግ እያለ ተመልካችን የማይማርክ ወይም ደግሞ ምንም ቫሊዩ የሌለው አስተማሪነት የሌለው የማያዝናና ኮንቴንት እያለ እየታገደ ነው ማለት ነው። አይ ፐርሰን ደግሞ በአውቶሜሽን የሚሰሩ ኤአይ ዩቲዩብ ቻናሎች እንደዚሁ ደግሞ ሴንሲቲቭ ቶፒኮችን አለመስራት ከአሁን በኋላ ጥንቃቄ ማድረግ አለብን ማለት ነው። ሊንኩን ከስራ አስቀምጥላችኋለሁ። ገብታችሁ ሙሉ ማንበብ ትችላላችሁ። ታንኪዩ